የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሰኔ 26 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሰኔ 26 ቀን 2376 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ የሚተላለፈው የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ የኢህአፓ ልሳን አዘጋጆችና አድማጮች ልባዊ ሰላምታዬ ይድረስ። አለባብሰው ቢያርሱ ባረም ይመለሱ ነውና ከንጹሃን እልቂት በስተጀርባ የተደበቀው ክቡር ሕይወትን ዋጋ የማሳጣት እንቅስቃሴ ከደርግ እስከ ወያኔ ከወያኔ እስካለንበት የኦሮሞ መንጋ ቀጥሏል። ኢህአፓ በግንቦት ወር 1967 ዓ.ም ባሳተመው ልሳኑ ዴሞክራሲያ እንዲህ የምትል የግጥም ስንኝን መግቢያው አድርጎ ነበር። ልጅነት ሳይወስናችሁ፣ እድሜያችሁ ሳይገድባችሁ፣ የድለላ ቃል ሳይገዛችሁ፣ የቁጣ ናዳ ሳይጥላችሁ፣ ቃራና ጥይት ሳይገታችሁ፣ ሐሳበ ትልቅ እድሜ ትንሾች፣ ለገዢው ከቶም ምቹ ሳትሆኑለት አደግዳጊ፣ ለሕዝብ ዓላማ ተዋጊ እናንት አርበኞች ሁሉ ዛሬ ሕዝብ ይፍረድ በሉ። ወጣቱ ትውልድ በመሪ ድርጅቱ ኢህአፓ ዙሪያ ተሰባስቦ ለአገሩና ለወገኑ ይበጃል ያለውን ዓላማ ይዞ መነሳቱን ወንጀል አድርጎ ፋሽስታዊ ሰይፉን ያሳረፈበትና እንዳለ የመተረው መንግስቱ ኃይለማርያም ያለምንም ተጠያቂነት ደህንነቱ ተጠብቆለት በዚምባብዌ ቅንጡ ሕይወትን እንዲገፋ መደረጉ መልእክቱ ምንድነው ቢባል በመቶ ሺዎቹም ሆነ በሚሊዮኖቹ ኢትዮጵያውያንን መግደል ወንጀል ሆኖ አያስጠይቀውም ወደሚል ድምዳሜ ላይ እንድንደርስ ያስገድደናል። ወያኔ ጓሮው ደርሶ ያለበትንና ስልጣኑ ያበቃለትን ሰው በላ። መንግስቱ ኃይለማርያምን ማስመለጡ ትርጉሙ ምንድነው ቢባል መልሱ ያፈሰሰው ደም አያስጠይቀውም ማለት ይሆናል። በመሆኑም አንደምታው ላለፈው ብቻ ሳይሆን መጪውም አምባገነን ተመሳሳይ ወንጀል ቢፈጽም ይደርስብኛል ብሎ የሚሰጋበት ጉዳይ አይኖርም ማለት ነው። የሆነውና እየሆነ ያለውም ይኸው ነው። ወርሃ ግንቦት 1983 ዓ.ም ወያኔ በለስ ቀንቶት አዲስ አበባን የተቆጣጠረበት፣ ኢትዮጵያና ሕዝቧ በደመኛ ጠላታቸው እጅ የወደቁበት፣ የእጅ አዙር ቅኝ አገዛዝ የጥፋት እጁን የዘረጋበት ወቅት ነበር ማለት ይቻላል። ልክ እንደ ዛሬዎቹ የኦሮሞማ አረመኔዎች የጡት አባታቸው ወያኔ በአደባባይ ኢየሱስ፣ በአሰቦት፣ በአሶሳ የንጹሃንን ደም በማፍሰስ መጪው ዘመን የእልቂትና የመከራ እንደሚሆን አመላክቶ ነበር ነውናም መንግስታዊ ስልጣን በያዘ በመጀመሪያዎቹ 15 ዓመታት ብቻ በሚሊዮን የሚቆጠሩ አማራዎች የት እንደደረሱ አልታወቀም። የወያኔ የረቀቀ የዘር ማጥፋት ሥራ መሆኑም አከራካሪ አይደለም። በኢትዮጵያ በሁሉም አካባቢ ያለው አማካኝ የህዝብ ቁጥር እድገት በዓመት ከ2 በመቶ በላይ ሲሆን በአማራው አካባቢ 1.5 መሆኑ ከ5 ዓመት በታች ያሉ ህፃናት ከየትኛውም አካባቢ ባልታየ ደረጃ በብዛት የሞቱበት
የዚሁ የዘር ማጽዳት እንቅስቃሴ ውጤት ነበር። የትላንቱ ወያኔ የአማራን የዘር ማጥፋት ሁለንተናዊ እንቅስቃሴ የረቀቀና ድምፅ አልባ ስልትን የሚጠቀም ነበር። ማህበረሰቡን ሆን ብሎ ባስከፊ ድህነት እንዲማቀቅ ማድረግ፣ በሰው ሰራሽ ረሃብ፣ የንጹህ ውሃ፣ የጤናና መሰል አገልግሎቶችን መንሳት፣ አስከፊ ድህነት ጋር ተያያዥ በሆነ በሽታ እንዲያልቅ ማድረግ፣ ፍትህን መንፈግ፣ ድምፅ እንዳይኖረው ማፈን፣ ምርጫ እንዳይኖረው ማድረግ፣ ከማንኛውም ማህበራዊ፣ ፖለቲካዊ እና ኢኮኖሚ ክንውን እንዲገለል ማድረግ፣ በክትባት ሽፋን የአማራ ሴቶችን ማምከን፣ የዘመኑን ቀሳፊ በሽታ ኤድስ ከሌላው ሁሉ በተለየ በአካባቢው የተስፋፋበት የአማራ ሴት ወጣቶችን በተለየ ወደ አረቡ ሀገር እንዲወጡ ያመቻቸበት ወዘተ ወዘተ። ይህ ሁሉ ወያኔ በይፋ ካፈናቀለው ካጋዘውና ከገደለው በተጨማሪ ማለት ነው። በመጨረሻም እነዚህን የትግራይ አራዊት ህዝብ ማንቁርታቸውን ይዞ ከስልጣን ሲያስወግዳቸው በአገር ክህደት ህዝብ ላይ ላደረሱት ጉዳትና ለፈጸሙት የጦር ወንጀል ሳይጠየቁ መቀሌ ላይ ንግስናቸውን አጸደቁ። እንደተባለውም መንግስቱ ኃይለማርያም ምን ደረሰበትና ነው ወያኔዎች ከጸረ ህዝብ ወንጀል የሚታቀቡ? ቀጣዩም ባድርባይ ምሁራንና ባዕዳን የተቀነባበረ ሴራ የነሱኑ ፍጥር ደም የጠማው የበሻሻ ኮሎኔል በመሾም የዘረጉት የአፓርታይድ መዋቅር ሕግ አራዊቱ ሳይነካ እንዲቀጥል ተደረገ። በመሆኑም የወያኔዎች ንግስና በመቀሌ ቢወሰንም የዘረጉት አፓርታይድ መዋቅር በኦሮሞ መንጋ ታጅቦ የጡት አባቱን በሚያስንቅ አረመኔነት ለ8 ዓመታት በአማራው አማርኛ ተናጋሪውና ኦርቶዶክሱ ላይ ግልጽ የዘር ማጥፋት የዘር ማጽዳት ጦርነት በማካሄድ ላይ ይገኛል። ስለዚህ በተለያየ ቅርጽና ቀለም ይከሰት እንጂ ኢትዮጵያን ያለ ተከላካይ ማስቀረትን ዓላማ ያደረገው ፋሽስታዊ እንቅስቃሴ ያለ ተጠያቂነት እንዲቀጥል መደረጉ አብይ አህመድ አሊን መሰል መሐይም አረመኔዎች ያለ አንዳች ስጋት በንጹሃን ደም እንዲዋኙ መንገዱን ጠርጎላቸዋል። የንጹሃን ዜጎቿን ሕይወት ዋጋ አሳጥተዋል። የሕዝብ ልዕልና እንደ አስፈሪ ቅዠት የሚያባንናቸው ከሃዲዎች ስለ ዴሞክራሲና ሰብአዊ መብት ሰባኪ ሆነዋል። አገር ለሚያፈርሱ አድረው ስለ አንድነት ሰብከዋል። ሰርጎ ገቡን እየደጎሙ በአውራጃ እየከፋፈሉ በገንዘብ እየደለሉ የአማራው ተቆርቋሪ የፋኖ ተባባሪ ነን ብለዋል። ለአጥፊዎቿ ተንበርክከው አገር ታዳጊም ሆነዋል። የሆዳቸው ሞራ ህሊናቸውን ሸፍኖት ነውር ክብር ሆኖባቸዋል። ለግፈኞች አድረው ለክቡር ሕይወት መርከስ መንገድ ጠርገዋል። ለጦር ወንጀለኞች ሽፋን ሆነው አገልግለዋል። ለገደሉበት የጥይት ዋጋ ከሚያስከፍሉ አማራነትን ኢትዮጵያዊነትን ወንጀል እስካደረጉት ደርሰናል። ሰብአዊ ክብራችንን አሳንሰናል። ከእንግዲህ ምን ቀርቶን ችላ ብለናል? ስንታየው በቃሉ ከባህር ማዶ። የከበረ ሳምንታዊ ሰላምታዬ ይድረሳችሁ። ከዚህ ቀደም ባለው ዓመት በፊት የማህበራዊ መገናኛ ብዙሃን አጠቃቀማችንን በሚመለከት ያገኘሁትን መረጃ አቅርቤ በደምሳሳው በዚሁ በፍኖተ ሬዲዮ ደብዳቤዎች አምድ ላይ ለመረጃ ያህል እንድናውቀው ማቅረቤን አስታውሳለሁ። ዛሬም አሁን ላይ ምን ያህል ኢትዮጵያውያን በዋናነት ከሚጠቀሱት ማህበራዊ መገናኛ ብዙሃን መሃል የትኞቹን በስፋት እንደሚጠቀሙ ላሳይ። ከ13 ሚሊዮን ሕዝብ በላይ ፌስቡክ ተጠቃሚዎች ይገኛሉ። በአፍሪካ እንደ ተጠቃሚ ሰዎቻችን ብዛት 7ኛ ደረጃ ላይ እንገኛለን። ከተጠቃሚው ጠቅላላ 66.6 በመቶ ወጣት ተብሎ ከሚሰየመው የህብረተሰብ ክፍል መሆኑ ነው። በእድሜም ሲመዘን ከ25 እስከ 34 ዓመት የሚገመቱ ንቁ ወጣቶች ናቸው። ወንዶቹ ብቻ ወደ 5.9 ሚሊዮን ሲጠጉ የሴቶቹም የዋዛ አይደለም። ከ2 እስከ 3 ሚሊዮኖች ይገመታል። በተጨማሪም በቴሌግራም የሚገለገለው ሰው ብዛትም ከፌስቡኩ ቢበልጥ እንጂ አያንስም። ሌሎቹም እንደ ሜሴንጀር፣ ኢንስታግራም፣ ቲክቶክ፣ ሊንክድን፣ ዋትስአፕ፣ ዩቲዩብ፣ ልዩ ልዩ ድረገጾችና ሌሎችንም ተጠቃሚዎች ቁጥር ከፍተኛ ነው። እነዚሁኑ ማህበራዊ መገናኛ ብዙሃኖቻችንን ተገልጋዮች በተወሰኑ ችግሮቻችን ዙሪያ በቂ ትኩረት ሰጥተው ቢነጋገሩባቸው ፋይዳቸው ጉልህና የበዛ ይሆን ነበር።
ቁም ነገሩ ተገልጋዮቹ ለምን እጅግ አስፈላጊ ለሆኑ የኑሮ ጉዳዮቻቸው ይጠቀሙበታል ነው። ወጣት ትኩስ ኃይልና ማህበራዊ ለውጥ ፈላጊ ክፍልና በመሪነትም ለመሰለፍ የማይገደብ ኃይል ያለው ለመሆኑ ከራሳችን ታሪክና ከቀሪው ዓለም ወጣቶች ተመክሮ ያስተምረናል። የለውጥ አራማጅ ሐሳቦችን ለማዳረስ እንደ ቀድሞቹ ወንድሞቹና እህቶቹ የመኪና ጽሕፈት መሳሪያ መኪናና የሰለጠነች ጸሐፊ፣ ፊደል ለመቅረጽ ስቴንስል፣ ለማባዣ ወረቀትና ቀለም አያሻውም። አሳቻ ሰዓት ጠብቆም የቅስቀሳ ጽሑፎቹን እንዲነበቡ ለማሰራጨት ተገንም ስጋትም የለበትም። ዘመኑ በወለደው መገናኛ ዘዴዎች ያስፈለገበት ስፍራ ለመብት ጥያቄዎች ንቅናቄ መፍጠር ሐሳቦችን ከመቅጽበት ያሻግራል። ይህን አገራዊ ግዴታ ሊወጡ የሚችሉ በበቂ የነቁና የተዘጋጁ ወጣቶች አሉን? መልስ የሚሻ ጥያቄና ልንነጋገርበት የሚያስችል ጉዳያችን ነው። በእነዚሁ መገናኛ ብዙሃን የወጣቱ ውሎና ትዕይንቶቹ ምንድናቸው? በትኩረት ለምትታዘቡ የዚሁ መገናኛ ብዙሃን የረጅም ጊዜ ተጠቃሚዎች የሆናችሁ ሁሉ አጥጋቢ እንዳልሆነ ለመናገር አይከብዳችሁም። ለውጥ እየፈለግንና ወጣቱን ክፍል የለውጡ ባለቤትና ግንባር ቀደም ተሳታፊ እንዲሁም ወጣቱን በስሜቱ እየገቡ ከሚያደናግሩት የጥፎችና የክፎች አሽከሮች የማህበራዊ መገናኛ ውዥንብር ነፊዎች እንዳይወናበድና ናላውን እንዳያዞሩት መከላከልም መጠበቅም የነቃው የህብረተሰብ ክፍሎች ኃላፊነትና ግዴታም አለብን። አገርና ህዝብ ለምን ጻፍክና ተናገርክ ተብሎ ባፈና የሚታሰርበት፣ ፍትህ ጠፍቶ ሰዎች በሚንገላቱበት፣ የንጹሃን ግድያ በተባባሰበት፣ ክልሎች በጦርነት ወላፈን በሚጠበሱበት፣ በኑሮ ውድነት ችግር ሰርቶ በሚያገኘው ገቢ መኖር ተስኖት በረሃብና ጥማት አቅሉን ስቶ የሥራ እጦት ችግር ወጣቱ የመንከራተትና በስደት ተወጥሮ በመኖሪያ ቤት ችግር ተወጥሮ በመጓጓዣ ውድነት ተቀፍድዶ በሕክምናና በመድኃኒት ዋጋ ውድነት ተከቦ ወዘተ ወዘተ በሚገኝበት ሁኔታ በሌላው ዓለም ጉዳይ ተወጥሮ ማየቱ እጅጉን የሚያስገርምና የሚያሳዝን ነው። ይህ ግዙፍ ችግር መታረምና ፊቱን ወደ ማህበራዊ ችግሮች ተመልክቶ ኃያልነቱንና ተሰሚነቱን ፈጥሮ ወደፊት በተስፋ የሚኖርበትን አገር ተረካቢ መሆን አለበት። እንቅልፍ ይብቃ። ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ የፍኖተ ዲሞክራሲ የኢሃፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ የዛሬው መልእክቴ ጠላቱን ትቶ ወዳጁን በሆነው አማራ ህዝብ ላይ ጦርነት የከፈተው አብይን እንደ አንድ ለሱ ቅርበት ያለው ሰው እስከዛሬ ደፍሬ አንድ ጥያቄ ልጠይቅህ ያለው ጠያቂ ከእሱ አንደበት እኔም ሆንኩ ሌሎችም ይሰሙ ዘንድ የአማራ ህዝብን ምን ጥፋት አጥፍቶ ነው ይህን ያህል መቆሚያ የሌለው ጦርነት እስከፈተበት ሲል ወዳጁ ላቀረበለት ጥያቄ አብይ በኩል መልሱ ምን ይሆን እያልኩ የዛሬው መልእክቴን ጀምራለሁ። አዎ መልሱ ምን ሊሆን ይችላል ብለው ይመልሳሉ በላቸው። ለምትጠብቁት ሁሉ አብይ እንዲህ ሲል ይጀምራል። ይብላልኝ ከነብዙ ለምትጠይቁት ተላላ የዋሆች እንጂ እኔ ቀድሞንም በአፌ ባልናገርም እኔ ያኔ ገና ስመረጥ ባደረኩት ንግግር ለሚገባቸው ሁሉ እኔ የተመረጥኩት እኮ እኔ መሪ ሆኜ አገር ለገነባ ሳይሆን ኢህአዴግን ከውድቀት ማዳንና ማጠናከር ብዬ መናገሬን ሐዋሳ ውስጥ በሰዓቱ ያወቁብኝ ኢህአፓና አንዳንድ ግለሰቦች ሲሆኑ ሌሎችም ግን እኔ መጣሁት ኢህአዴግን ላጠናከር ነው እያል ብዙዎቹ የሰሙኝ አይመስለኝም። ነገር ግን ስንሞትም ስንኖርም ኢትዮጵያዊንን ማለት ብቻ እያደነቁ ትልቅ ድጋፍና ፍቅር አሳይተውኛል። እኔም የዚህ ህዝብ ውለታ ልመልስ ብዬ በኢትዮጵያ አንድነት ልጓዝ ብዬ ጥረት አድርጌ አማካሪዎችና ምዕራባውያን በአማራና በኦርቶዶክስ ሃይማኖት ተከታዮች ላይ ለምትወስደው እርምጃ እኛም ከጎንህ ነን ስላሉኝና ለስልጣኔም ዋስትና ስለሰጡኝ በዛው ላይ ለኦሮሞ ህዝብ የገባሁት ቃል ለማክበር ስል አማራና ትግሬን ለአመታት የያዙትን ይዘውት የነበረው ስልጣን ከሰሜን ወደ ደቡብ ህዝብ ወይም ወደ ኦሮሞ ህዝብ እጅ ለማስገባት ያለኝን ስልጣን ተጠቅሜ የነፍጠኞችን ታሪክ አጥፍተን አዲስ ታሪክ እያስመዘገብን ቀስ በቀስ እነዛ የአንድነት አዙሪት የያዛቸውን አማራዎችን አስወግደን ከቻልን
ነፃ ኦሮሚያን የሸተተችና በሁለመናዋ የአባ ገዳ ስርዓት የተላበሰች አገርን መመስረት ነበር። አጀንዳችን ጦርነቱ በአማራና በትግሬም ላይ የተከፈተው ለዚሁ ነበር። ዳሩ ግን ነገሩ ቀላል እየሆነ አልሄደም። ይህን ያህል ኃይል ተጠቅመንም ማሸነፍ ጉዳይ ጥያቄ ላይ ወድቋል። ይህን ጦርነት ከተሸነፍንም እኔ ግንባር ቀደም ተጠያቂ ይሆናለሁ እንጂ የተባበሩኝ ብዙ የውጭ ሰዎች፣ የኦሮሞ ምሁራን፣ ባለስልጣናትና ሁሉም ተጠያቂ ይሆናሉ። እባክህ የኔ ወንድም ብዙ አታናግረኝ እንጂ ከዚሁ ብዙ ሩቅ ሳንሄድ አማራን በጦርነት እንዲጋይ የልብ የሰጡኝ እዚሁ አጠገብ ያሉና አብሮኝ የሚሰሩ የብአዴን የብልጽግና አባሎችን ተጠያቂነት ከመጣ እነሱም ቁጥር ተጠያቂ ናቸው። ክፉኛ አሳስተውኛል። ወያኔዎችም እኛ ጀምረው ስለነበረ በአማራ ላይ የምትወስደውን እርምጃ ቀጥልበት፣ እኛም ከጎንህ ነን ብለው ቃል በቃል ስለነገሩኝ እኔም እንደ መሪ በአማራ ላይ ጦርነት እንዲከፈት ዝግጅት እንዲደረግ ውሳኔ ስትወስድ እኔ ነኝ። አሁንም ጠያቂው ሌላ ጥያቄ እንዲህ ይጠየቃል። ወያኔዎች ኢህአዴግን አርሶን ከመሬት አንስተው አሳድጎ ለዚሁ ያበቁ ናቸው። እንዲህ ውለታ የለም ወይ ለሚለው በሱ ላይ ጦርነት ከፈትክ ብለው ሲጠይቁ መልሱ ወያኔዎች ብልጥ ይመስላሉ፣ ግን አይደሉም። አእምሯቸው በወልቃይትና ራያ ላይ ስለሆነ ወደ ስተት ስትመራቸው ወደ ስተቱ ሰተት ብሎ ይገባሉ። እኛ ለጊዜው ብለን ነገሮችን ጋብ ለማድረግ ባዘጋጀነው የደቡብ አፍሪካ ፕሪቶሪያ ስምምነት መሰረት የሚለውን ድራማ ላይ እነሱ ያሰቡት ወልቃይትን በነፃ አግኝተው ጥርግ ሊሉ ተመኝቶ ነበር። ነገር ግን አይናቸው ያሰቡትን ሳይሆን ስራ መፍቱ ጦርነቱ አቁሙ ተብለው በሰላም በተዘረጋው ወጥመድ ውስጥ አይናቸው እያየ ተሰጥቶ መግባቱ ፊርማቸውን ፈርሞ በዛ መሰረት ተፈናቃይ ሁሉ ቦታ ይመለሳል አሉ። እኛ ደግሞ እነሱን ክፉ ጎናቸውን ጠንቀን እናውቃለን። አማራን ክፉኛ ከሆሌሎች ከጎናችን የበለጠ እንደሚጠሉ አማራን ማንም ይደግፍ ማንም አላማቸውን አማራ ተዳክሞ እነሱ ወልቃይትና ራያን ይዘው ነፃ መሆንን ነው እቅዳቸው እንጂ እነሱ በእውነት ለትግራይ ህዝብም አስበው አይደለም። በነገራችን ላይ እነሱ እኮ ነፃ ቢወጡም ባይወጡም ለደቡብ ህዝብ ወይም ለኦሮሞ ህዝብ ምንም ያዘርፉትም አንድ ጥቅም የለም። እንዲሁ የሰላም ጠንቅ ከመሆናቸውም በላይ ለኦሮሞ ህዝብና ለኦሮሞ ፖለቲከኞች ሆነ ለሁሉም ብሔሮች ጠላት ከመሆን አርፈው በዜግነታቸው መኖር አይዋጥላቸውም። በሁሉም መንገድ እነሱ የበላይ ሆነው ሌሎችን ረግጠው መግዛት ነው የሚፈልጉት። እንግዲህ ይህ በእንዲህ እንዳለ ጊዜ ካሎት እስኪ አንድ የመጨረሻ ጥያቄ ልጠይቅዎት። የኢትዮጵያ የመጀመሪያ የፖለቲካ ፓርቲ የሆነውና ለንጉሱም አገዛዝ መውደቅ ምክንያት ከመሆኑም በላይ ለደርግም ሆነ ለኢህአዴግ ሁሉ ራስ ምታት በመሆኑ ጭራሽ ስሙን በሚዲያ የተከለከለው ድርጅት ማለትም ኢህአፓን ለምንድን ነው ህጋዊ ተቃዋሚ ሆኖ እንዲወጣ ያልተደረገው? ስለዚህ ጉዳይ እሱ ምን የሚሉት አለ? የመለስ መንግስት ማለት እችላለሁ። ምክንያቱም እነመለስም ከሜዳ አብሯቸው የገቡትን እነበረከት ታምራት የመሳሰሉ የኢህአፓን ቀጥታ እንዳይጠቀሙ በአዴን ብለው ከጎና አሰልፈው የነቁትንና አንተባበርም ያሉትን እያሰሩም በማለት ምርጥ ነፍሰ ገዳይ አዝምተው ፈጇቸው። እኔ ግን ይሉንታ ይዞኝ በአሜሪካን ሀገር ተቃዋሚዎችን ሳነጋግር 5 ደቂቃ ጥያቄ እድል ተሰጥቷቸው ወግዱ የኢትዮጵያ ጉዳይ በ5 ደቂቃ ብቻ ተወርቶ የሚያልቅ አይደለም ብለው ሌሎች ሳይገኙ ሲቀሩ አንዳንድ የድርጅቱ አንጋፋ መሪዎች ነን ያሉ ለውጡን አድንቀው ጥሪን ተቀብለው ፈቃድም ተሰጥቷቸው እነሆ በተግባር የሉም እንጂ ከኛ ሌላ ኢህአፓ የለም የሚሉ እዚሁ ከኛው መሳሳቸውን አውቃለሁ። ነገር ግን እነዚህ አቅም የሌላቸው ትልቁ የኢህአፓ በህዝብ ስራ ላይ ነው እየተባለም ሲወራ ሰማለሁ። የሥራ ባልደረቦችም አጥብቀው ስለ ድርጅቱ አደገኝነት አጥብቀው ያሳስቡኛል። እኔ ግን ብዙም አላምናቸውም። ኢህአፓ ከሆነ ውሃ ባለበት አሳ ጫካ ያለበት እባብ አይጠፋምና ኢህአፓ የትም ሊኖር ይችላል። ምክንያቱም የአንድ ብሔር አባሎች ብቻ ስላልሆኑ የት ናቸው እነማን ናቸው ተብለው መለየት አስቸጋሪ ነው ሲሉ አብይ ከቅርብ ጓደኛቸው ለቀረቡላቸው ጥያቄዎች መልስ ሰጥቷል። ለዛሬው እዚህ ላይ ደመድማለሁ ሲሉ ይህን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ናቸው።
ሰላምታዬ ይድረሳችሁ። ፍኖተ ዲሞክራሲ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሬዲዮ ፕሮግራም አዘጋጆች አድማጮች እንደከረማችሁ ያልኩ ተተለመደው ጁናጭር መልእክት እንድታስተላልፉልኝ በአክብሮት ጠይቃለሁ። ብረትን መቀጥቀጥ እንደጋለ ነው። የኦሮሞማ ብልጽግና የአብይ አህመድ ጨፍጫፊ አገዛዝ በአስቸኳይ በአማራ ላይ ያዘመተውን ህገወጥ ወራሪ ጦር እያወገዝን ካለምንም ቅድመ ሁኔታ የአማራው ኃይል በተባበረ ክንድ በሸዋ ከወሎ ከጎጃም ከጎንደር በአስቸኳይ እንዲወጣን በተጨማሪም የአማራ አጽመረቶች ወልቃይት ጠገዴ ጸለምት ራያ መተከል እና ደራ የኦሮሞማ ብልጽግና የተነግ ወራሪ ነፃ አድርጎ በኦሮሞማ ለማጠቃለል የሚደረገውን ነገር እናውዛለን። በከባድ መሳሪያ ታንክ፣ መድፍ፣ የአጭር ርቀት ተምዘግዛጊ ሚሳይሎች፣ ድሮኖችና የጠጆትን የሚጣሉና የሚወረወሩ ቦምቦች በሰላማዊ ዜጎች ላይ የሚያደርሱት ግድያ ከዘር ጭፍጨፋ ጋር ተያያዥነት ያላቸውና በጦር ወንጀለኝነት በዘር ማጥፋት ስለሚጠየቁ ስለሆነ የአብይ አህመድ አገዛዝ ይህን ከማድረግ በአስቸኳይ እንዲያቆም በዓለም አቀፍ ጫና እንዲኖር እንጠይቃለን። በአዲስ አበባ የሚደረገው የአማራ የሆኑ ቤቶችን የማፍረስና አማራውን ሆነ ተብሎ ለማፈናቀል የሚደረጉ ኢፍትሐዊ ተግባራቶች በአስቸኳይ እንዲቆሙ ሁሉም ኢትዮጵያዊ ጫና እንዲያደርግ እንጠይቃለን። በአዲስ አበባና በሌሎች አካባቢው አማራ ወጣቶች ተቋሞችና በአማራ ተወላጅ ጋዜጠኞች ላይ እየተፈጸመ ያለውን አፍራና እንግልት በአስቸኳይ ቆሞ የታፈኑትን ያለምንም መዘግየት እንዲፈቱ ዓለም አቀፍ ጫና እንዲደረግ እንጠይቃለን። መላ አማራ ሕዝብ በህልውና ላይ የተቃጣውን አስከፊ ሰብአዊና ማህበራዊ ቀውስ ብሎ የፊታዊ ጦርነት በደጀንነት አብረው ከህዝባችን ጎን በጽናት እንዲቆሙ እናሳስባለን። በተለያዩ የአማራ አደረጃጀት የተሰባሰቡ ድርጅቶች ያላቸውን ልዩነት በማስወገድ ለአንድ ዓላማና ለህልውና ትግል በጋራ ለመቆምና የትግሉ ምዕራፍ ለማፋጠን እንዲቻል ከተቃዋሚዎች ጋር በተለይ እንደነ ኢፒአርፒ ኃይሎች ጋር ተባብሮ መስራት ቃል እንዲገባ በትብብር ለመስራት ጥሪውን ያቀርባል። የአማራው የህልውና ትግል በድል ሲጠናቀቅ ትንሣኤን የምታገኘው ታላቅ ኢትዮጵያ የሁሉም ነገዶች ማህበረሰቦችና አምዞች ፍትሃዊ እኩልነት በነጻነት በህግ የበላይነት በመተባበር የሚኖርባት ሀገር እውን ማድረግ ያስፈልጋል። በልጆቿ የተከበረ ኃይል የታላቅ ኢትዮጵያ ትንሣኤ ይሆናል። ትግሉ ይፋፋም። በዚህ በጎጠኛ የወያኔ የበኩር ልጅ ትግሉና እሳቱን በላዩ ላይ ማቀጣጠል ነው የተባለው። ነበረትን መቀጥቀጥ እንደጋለ ነው የሚባለው ለዛ ነው። እናሸንፋለን። ተስፋዬ ዘለቀ ከመካከለኛው ምዕራብ አሜሪካ። ሰላምና ጤና ለደብዳቤዎች አምድ አዘጋጆቹና ለዘወትር አድማጮች እንመኛለን። ትምህርት ቤቶቹ እንዲያው ከነከለኝና እስከ 60ዎቹ መጨረሻ ድረስ 70ንም ጨምሩበት በአገራችን ኢትዮጵያ ይገኙ የነበሩትን የሁለተኛ ደረጃ ትምህርት ቤቶችና የተማሪዎችን ቁጥርና ከግቢያቸው ባሻገር የሚያነሷቸውን ማህበረሰባዊ ጥያቄዎችን መፈተሽ ጀመርኩ። ትምህርት ቤቶች የፖለቲካ ጥያቄዎች መነሻ መድረክ ከመጀመሪያዎቹ ረድፍ ነበሩ። ወዲያውም የምንጮህላትን የትላንትናዋን አገራችን ኢትዮጵያን አስተዳደራዊ ገጽታዋን በምናባችን እያስታወስ እንሳላትና እንቁጠራቸው። የተመዘገበ ሰነድ በእጄ ገብቶ አላገኘውም። በዳሰሳ ነው። አንዳንዶቹን ልዘል እችል ይሆናልና ይቅርታችሁን ልጠይቅ። ግምታችን 100% የተሟላ ነው ባንልም ከ95 በመቶ በላይ ግን ልክ ለመሆናችን ከቶውንም አልጠራጠርም። ያልቆጠርኳቸውም ካሉ በአፈላማ ያዙኝና ለታሪክ ሙሉ እናድርጋቸው። ከማውቀው ሐረርጌ ጠቅላይ ግዛት ልጀምር። ተከተሉኝ። ሐረርጌ እስከ 1970ዎቹ መጀመሪያ በሐረር ከተማ 2፣ ድሬዳዋ 2፣ አንደኛው የግል ነው፣ ጅጅጋና አስበተፈሪ አንዳንድ በድምሩ 6 ነበሩ። በባሌ ጎባና ጊኒር፣ በአርሲ አሰላ፣ በሲዳሞ 3፣ በይርጋለም፣ በወላይታና አዋሳ፣ በከፋ ጅማና ምናልባት ቦንጋ 2፣ በኢሉባቦር ነባሩ ጎሬና መቱ 2፣ ወለጋ
ነቀምት፣ ጊምቢና ሆሮ ጉድሩ፣ ደምቢዶሎ ስለመኖሩ አላረጋገጥኩም። 3 ወይም 4 በጎጃም ማርቆስ፣ ባህር ዳርና ደጀን 3 በበጌምድር ጎንደር ከተማና ደብረታቦር፣ በወሎ በደሴ ወልዲያና አሰብ፣ በትግራይ መቀሌ፣ አክሱም፣ ማይጨውና አዲግራት፣ በኤርትራ አስመራ፣ ምጽዋና ከረን፣ በሸዋ በዛ ይላሉ። በ11ዱም አውራጃዎች መናገሻ፣ ሰላሌ፣ ተጉለትና ቡልጋ፣ ጅባትና ሜጫ፣ ጨቦና ጉራጌ፣ ሐይቆችና ቡታጅራ፣ ኤረርና ከረዩ፣ ይፋትና ጥሙጋ፣ መንዝና ግሼ፣ መራቤቴ፣ ከምባታና ሀዲያ መናገሻ ከተሞች፣ አንዳንድ የናዝሬት ባይብል አካዳሚና የሻሸመኔ ኩየራን ሚስዮን ጨምሩበት። በተጨማሪም በደብረ ዘይት ከተማ በሸዋ ጠቅላይ ግዛት በድምሩ ከ14 ያላነሱ ነበሩን። በአዲስ አበባ በመርካቶ፣ ከኮልፌ፣ በጉለሌ፣ በእንጦጦ፣ በቀበና፣ በ4 እና 6 ኪሎ፣ በቂርቆስ፣ በንፋስ ስልክ፣ በአቃቂ፣ በኮተቤና የግል ትምህርት ቤቶች ቅዱስ ዮሴፍ ካቴድራል፣ ናዝሬት፣ አቃቂ ሚሽን በድምሩ ከ16 ያላነሱ። በጠቅላላ በአገሪቱ ከ65 ያልበለጡ ሙሉ ሁለተኛ ደረጃ ትምህርት ቤቶች ነበሩን። የተማሪዎችን ቁጥርንም ስንገምት ለእድገት በህብረት የእውቀትና የሥራ ዘመቻ የተሳተፉትን 60 ሺህ ተማሪዎች ውስጥ አብዛኛዎቹ የሁለተኛ ደረጃ ተማሪዎች ነበሩ ብለንም እንገምትና ቀሪዎቹን የዘጠነኛ ክፍል ተማሪዎች ግምት ወስደን ብናሰላው ምናልባት በጠቅላላው የሁለተኛ ደረጃ ተማሪዎች ቁጥር ግምት ከ80 ሺህ በላይ አይዘል ይሆናል። በአንዳንድ ከተሞች የሁለተኛ ደረጃ ትምህርት ቤቶች በዝቅተኞች ክፍሎች የጀመሩ በየዓመቱ ክፍል እየጨመሩ እስከ 12 ክፍል በሰባዎቹ አጋማሽ ድረስ የነበሩ ነበሩ። እንግዲህ እኒሁ ከህዝብ አብራክ የተገኙ ተማሪዎች ነበሩ በፖለቲካ ዕውቀታቸው ለቅ ያሉትን የቀድሞ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲና ኮሌጅ ተማሪዎችን በመከተል በህብረት ሆነው የመሬት ላራሹን ጥያቄ፣ የዴሞክራሲ መብቶችን መከበርን፣ ለእኩልነት ለነጻነትና ለማህበራዊ ፍትህ መስፈን መፈክሮችን በማስተጋባት የአገራቸው ኋላ ቀርነትና ህዝብ በድህነት ውስጥ በጎስቋላ ኑሮ እንዳይኖር አንገሽግሿቸው በግቢያቸውና በአደባባይ ሰልፍ በመውጣት የፈላጭ ቆራጩ ንጉሳዊ አስተዳደር ተገርስሶ በመተኩም የህዝብ መንግስት እንዲመጣ ሲታገሉ የነበሩት። ሁሉም እኩል ነቅተው ታግለዋል ተብሎ ባይታሰብም በአብዛኛዎቹ ትምህርት ቤቶች የሚገኙት ተማሪዎች ያቅማቸውን ስርዓቱ የበሰበሰና ለዘመኑ የማይመጥን ለመሆኑ ድምጻቸውን አሰምተዋል። በዚህም ግድያን፣ እስራትን፣ ድብደባን፣ ልዩ ልዩ ጭካኔ የበዛበት አካላዊ ቅጣትንም በመቀበል ግንባራቸውን ሳያጥፉ ተጋፍጠዋል። ተማሪዎቹ ለየካቲት 66 አብዮት ከዳር እስከ ዳር መቀጣጠል ተሳትፏቸው የላቀ ነበር። የአፄው አስተዳደር ተገርስሶም በወታደሮቹ በሚተካበትም ጊዜ በይበልጥ በመደራጀት ግንባራቸውን ሳያጥፉ ለህዝባዊ መንግስት ምስረታና ለዴሞክራሲ መብቶች መከበር ታግለዋል። የደርግና አጃቢዎቻቸው ከንቱ ምሁራን ተብዬዎችም ጥያቄዎቻቸውን ገሸሽ በማድረግ በጥይት በቀይ ሽብር ሰለባ ሆነዋል። ታሪክ አንድ ባንድ በስማቸው ዛሬም ነገም ይዘክራቸዋል። በቅርብ የተለቀቀ የኦንላይን የጉግል መረጃ መሰረት በዛሬይቱ ክልላዊት ጦቢያ 3791 የሁለተኛ ደረጃ ትምህርት ቤቶች ሲኖሯት 2,829,719 የሚቆጠሩ ወጣቶችም በትምህርት ገበታቸው ላይ ይገኛሉ። በ60ዎቹ ከነበሩት ትምህርት ቤቶች ብዛት የዛሬዎቹ ከ60 በላይ ሲያጥፉ የተማሪዎቹ ቁጥርም ደግሞ ከ30 በላይ እጥፍ በመደረብ ትልቅ ልዩነት ይታያል። እርግጥ ነው ጦርነት በሚካሄድባቸው ትምህርት ቤቶች ተዘግተው ተማሪዎቹ ከገበታቸው የተለዩም አሉ። ነገር ግን ማህበረሰባዊ ጥያቄዎችን አንግበው የተነሱና ጭቆናን በመቃወም የሚደረጉ የተማሪዎች እንቅስቃሴ የሉም ማለት ይቻላል። በተለዩ መልኩም ቢሆን ኮሽታም አይሰማ። አያዩም፣ አይሰሙም፣ አያውቁም አይባሉ ዘመኑ ዓለም ቅርብ የሆነችበትና የሌላም አገር መረጃ በሽ ነው። በመገናኛ ብዙሃን የማይናኝ መረጃ የለም። ታዲያ ይህ ነገ ተምሮ አገር ተረክቦ ይመራል የሚባል ትኩስ ኃይል አገራዊ ጥያቄዎችን አንግቦ ከዚሁ ካልተነሳ እንደምን ነገን ግድ ሰጥቶት ለአገሬ ብሎ ሊሰራ እንደሚችል አያጠያይቅም። እናንተስ ምን ታዘባችሁ? ሰለሞን ታምሮ አየለ ነኝ ካለሁበት።
ውድ የፍኖተ ሬዲዮ አዘጋጆችና አድማጮች እንደምን ሰነበታችሁ? ውድ ፍኖተዎች፣ በብዙ ቢሊዮን የባዕዳን ድጋፍ ተደራጅቶና ታጥቆ ስልጣኑን በእጁ ያስገባው ወያኔ አገራችንን ለ27 ዓመታት እንዳትነሳ አድርጎ ካደባያት በኋላ በአረመኔነቱ ወደር የማይገኝለትና ከአብራኩ በወጣው ታሪካዊ መቅሰፍት የኦሮሞ ጽንፈኛ ኮሎኔል አማካኝነት አገር የማፍረስ ዘመቻውን ቀጥሏል። እነሆ አገራችንም የህልውናውን ፈተና ውስጥ ከገባች ብዙ ዓመታትን አሳልፋለች። የወገኖቻችን እልቂትና ሰቆቃም እንዲሁ በብዙ እጅ ተባሶ ምድሪቱ ሰው ሰራሽ ገሃነም እንደሆነች ቀጥላለች። የሰው ልጅ በዘመናዊ መገናኛ ዘዴ ይበልጥ በተቀራረበበት 21ኛው ክፍለ ዘመን ንጹሃን ወገኖቻችን በብሔር ለይቶ ያለምንም ፋታ በየቀኑ በገፍ የሚያርድበት፣ ሚሊዮኖችን አፈናቅሎ ሜዳ ላይ የጣለበት፣ በዚህ ያላባራ የዘር ማጥፋት ወንጀሉም ያለምንም ተጠያቂነት 7ኛ የእልቂት ዓመቱን ሊያገባድድ ቀርቧል። በገዢዎች ሳምባ የሚተነፍሱ ዓለም አቀፍ የዜና ምንጮችም ነጻነቱ ተጠብቆለት ለሰው ልጅ ጠቀሜታ ሊውል ይችል የነበረውን የዜና አውታር መሬት ላይ ያለን እውነታ ለመዘገብ ማዋል ይቅርና ሐቁን በመሸፋፈን ተጠምደው አየሩን ሙሉ በሙሉ ተቆጣጥረውት ይገኛሉ። በአሻንጉሊቱ ኮሎኔል ኢትዮጵያ ላይ የሚያካሂደውን የዘር ማጥፋት ወንጀልም ሸፋፍነውታል። ይባስ ብለውም አሸባሪውን ወያኔን ዓይን አውጥተው የሽብሩ ሰለባ ሲያደርጉትም ለመታዘብ በቅተናል። አገራችን ኢትዮጵያን ሲፈታተኗት የቆዩ የሩቅና የቅርብ ጠላቶቿ ዛሬ ተሳክቶላቸው የፍጅት ቀጠና አድርገዋታል። አገር ወዳዱን ክፍል አዳክመው እንዲያም ሲል አስመትተውት በቦታው ጸረ ኢትዮጵያ የብሔር ጽንፈኞች ተጠናክረው እንዲወጡ አሲረውና ሻጥረው የፈጠሩት ወያኔ ያደረሰው ታሪካዊ ወንጀል አልበቃ ብሎ በአረመኔ የኦሮሞ ጽንፈኛ አገዛዝ ተተክቶ እያካሄደ ያለው የዘር ማጥፋት ዘመቻ እነሆ ዛሬ የብዙ ሺህ ንጹሃን አማራዎች ሕይወት በአየርና በምድር ጦር እንደ ቅጠል እየረገፈ ይገኛል። የፍትህ ያለ ብሎህም ይጮሃል። ሰሚ ጆሮ ግን አላገኘም። በክፉ ቀን እንድንደርስለት ቢጣራም በፍርሃት ቆፈን ተቀፍድደን ሰምተን እንዳልሰማ ሆነናል። በ4 ኪሎ ግልገል ፋሽስት ብዙ ሺህ ዜጎችን ያለ ኃጢአታቸው አስሮ ያንገላታል። የአማራ ወጣቶችን፣ ጋዜጠኞችን፣ አገር ወዳዶችን መዳረሻም አጥፍቷል። አዲስ አበባንም ለኦሮሞ መንጋው ቅርጫ የተጣለች ፍሪዳ አድርጓታል። በመሃል የሚያልቀው አማራው፣ አፋሩና አገር ወዳዱ ሲሆን የሚወድመውም የእነዚሁ ንጹሃን ንብረት ነው። አገዛዙና ወያኔ እየተናበቡ ባካሄዱት የዘር ማጥፋት ጦርነት ከገዢው ብሔር ላልሆኑት ሁሉ አገሪቱን ሰው ሰራሽ ገሃነም አድርገዋታል። የኦሮሞ ጠባብ ዘረኞች መዲናዋን ተቆጣጥረው አያት ቅድመ አያቶቻቸውና አባቶቻቸው ደማቸውን አፍሰው አጥንታቸውን ከስክሰው ባቆዩት አገራቸው ልጆቻቸውን ባሪያ ያደረጉበት፣ ከቦታ ወደ ቦታ እንዳይንቀሳቀሱ ወደ ዋና ከተማዋም እንዳይገቡ የታገዱበት፣ የዜግነት ብቻ ሳይሆን በሕይወት የመኖር ተፈጥሯዊ መብታቸው የተገፈፈበት አስከፊ ታሪካዊ ወቅት ላይ እንገኛለን። አማራው ለአገሩ ነጻነትና ለወገኑ ክብር መከታ መሆኑ እንደ ኃጢአት ተቆጥሮበት በኦሮሞው የቄሮ መንጋና መቀሌ በመሸገው ወያኔ በየተራ ተዘምቶበታል። የወገን መከራው ማለቂያ የሌለውና ዘርፈ ብዙ ነው። የኑሮ ውድነት ከተነሳ ሕዝብ ከኑሮ በታች ወርዶ ራስን በሕይወት ማቆየት የዕለት ተዕለት ትግል የሆነበት፣ ኢኮኖሚው ተሽመድምዶ መሰረታዊ የሆኑ የፍጆታ ዕቃዎች ዋጋ ሰው ከማይደርስበት ከፍታ ላይ የተሰቀለበት፣ አገሪቱ ብልጽግና በሚሉት የወሮ በላ አገዛዝ ታስራ መላወስ ያልቻለችበት፣ ይህን መሰል ወገብ የሚሰብር ድህነት ተጠፍሮ መኖሩ ሳያንሰው ወንጀለኛውና አገዛዙ የማይለዩበት በእንቅርት ላይ ጆሮ ደግፍ እንዲሉ መናገሻው በወንጀለኞች ታግቶ ዜጎች እንደ ልብ ወጥተው መግባት የማይችሉበት ደረጃ ደርሰዋል። ያሳ ግማቱ እንደሚባለው የዚህ ሁሉ መንስኤ ግልገሏን ባገነን የሚመራው የኦሮሞማ አገዛዝ መሆኑን ክደው አብይን ለቀቅ ወያኔን ጠበቅ የሚሉ ከመካከላችን የወጡ አንጃዎችን መታዘባችንም አልቀረም። አብይ አህመድ አሊ የሚባል ሰው በላም ባገነን የሚመራው በኦሮሞ ጽንፈኞች አገዛዝ እኮ ነበር
የወያኔ ጎምቶች ለፍርድ እንዳይቀርቡ መቀሌ ከነሙሉ ትጥቅ እንዲመሽጉ የፈቀደው። እናም ለወያኔ ዳግም ሕይወት የሰጠው የኮሎኔሉ አገዛዝ ነው። የአራት ኪሎ ዘረኛ አገዛዝ ከተወገደ እሱን የሚተካውም ህዝባዊ መንግስት በመሆኑ የመቀሌውም ሆነ እሱን መሰሉ አገራዊ ተውሳክ አብሮ የሚከስሙ ይሆናል። ይህ ሁሉ በሆነበት ለግልገሉ አምባገነን ስውር ድጋፍ በመስጠት ዋናውንና በትግል ላይ ያለውን ኢህአፓ ከህዝብ ለመነጠል በስሙ እያምታቱ ያሉት አስመሳዮች ከዚህ ድርጊታቸው ካልታቀቡ ጭምብላቸው ወልቆ ራቆት እንደሚወጡ የታወቀ ነው። በፋኖ ስም በኢህአፓም ሆነ በአማራው ስም ህዝብን ግራ የሚያጋቡ የጠላት ስውር እጆች ከትግል ጎራ ተቆርጠው ሊጣሉ ይገባል እላለሁ። ዘረኝነት ይውደም፣ አስመሳይ ከሃዲም ይመንጠር። ሞገስ ባንቲርጎ ነኝ ካለሁበት። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።